እሻቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ እንትናቱ ኪዩሪየስ አትሆን አሎ እንዴ ለምደው ኪዩሪየስ መሆኑ በጣም አደገኛ ነገር እኮ ነው። ይዶን ወጣት አይለብም ሲሰድቡ ደግሞ አፈራ ባብላ አፈር በቃ በላው ብለ ተስፋ መቁረጥም የለብህም። ሶ ባላንስ ማድረግ ይፈልጋል። ባላንስ ማድረግ ያለበት መንገዱ አይደለም። የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት። ሁላችሁንም ይቅርታ። እኔ ማውቀው ሰውየው መምህር እንደነበረ ብቻ ነበር። እንዲህ ማድረጉንም ምንም ነገር ማውቀው ነገር አልነበረም እና ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? ምንድነው መልሳችን? አማም ረብል ዓለሚን። በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም፣ ግን ድፍረቱኛል። ሰላም ጤና ይስጥልኝ። እንደምን አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች ዛሬም በተለያዩ መረጃዎች ወደ እናንተ መጥቻለሁ። በተለይ ደግሞ ሰሞኑን እሸቱ ያነሳው የእስልምና እምነት ተከታይና ኦርቶዶክስ እምነት ተከታይ ወይም ደግሞ ራሱን እና ጓደኛውን ኢብራሂምን አድርጎ አንድ ቪዲዮ በማህበራዊ ሚዲያ አሰራጭቶት ብዙዎች በዚህ ላይ ሐሳብ አስተያየቶቻቸውን ሲሰጡ እንደነበር ይታወሳል። ለነዚህና ጠቅለል ላሉ ነገሮችን ምላሽ ሰጥቷል። ያንን በጋራ እንመለከታለን። ሁለተኛ ደግሞ እንግዲህ ኡስታዝ አቡበከር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጠቅላይ ቤተ ክህነቱ ምንድነው ማስጠንቀቂያ የሰጠው የሚሉ ነገሮችን በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። ምናልባት ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየኩ ሰሞኑን በሐዋሳ አንድ ነገር ተመልክተን ነበር። እስቲ እንየው። ኢትዮጵያ ውስጥ ግን እንደዚህ ነገር ይፈቀዳል ማለት ለሃይማኖት አካላት እንደዚህ በስናይፕ ማለት እንደዚህ በፖሊስ ምናምን እንደዚህ የሃይማኖት ሰው ነኝ ምናምን ማርሽ ባንድ ምናምን በማርሽ ባንድ እንዴ ህገ መንግስቱ የሚለው የሃይማኖትና መንግስት ፍጹም የተለያዩ ናቸው ይላል። ጭራሽ ተመልከቱ እንዴ! አረ ወገን ወዴት እየሄድን ነው? ጭራሽ ፖሊስ ትራፊኮች ምናምን በቃ መንገድ ዘግተው የሃይማኖት ሰዎችን እንትን ያደርጋሉ። አረ እዩ ጭፋ የሚባል እንዴ! የሃይማኖት ሰው ለምንድን ነው በስናይፐር የሚታጀበው? ማንን ለመግደል ነው? ወይም ደግሞ እሱ መግደል የሚፈልግ ሰው ምን አይነት ሰው ነው? በስናይፐር ጭራሽ በጣም በቃ በሰለጠነ ወታደር ባይዘው የኢትዮጵያ መንግስት በዚህ ጉዳይ ላይ ማብራሪያ ሊሰጥ ይገባል። እንደዚህ ነገሮች እኔ ለመጀመሪያ ጊዜ ነው ለተመለከታችሁት ነው። እንግዲህ እንደዚህ አይነት አቀባበል ለሃይማኖት ተቋማት ይፈቀዳል ወይ የሚለውን ለመጠየቅ ነው ወደ እናንተ ያመጣሁት። ልጁም ያንን ነው እንግዲህ ማርሽ ባንዱ ፌደራል ፖሊሱ በጣም በሚገርም ሁኔታና በእንዲህ አይነት አቀባበሎች አሉ ወይ የሚለውን እስቲ ሐሳብ አስተያየታችሁን በዚህ ዙሪያ ብትሰጡ። አንድ ኦርቶዶክሳዊት ደግሞ የእስልምና እምነት ተከታዮችን ይቅርታ ትጠይቃለች። የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት። ሁላችሁንም ይቅርታ። እኔ ማውቀው ሰውየው መምህር እንደነበረ ብቻ ነበር። እንዲህ ማድረጉንም ምንም ነገር ማውቀው ነገር አልነበረም እና ሁላችሁንም ይቅርታ ጠይቃለሁ። የ8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው፣ እኛ ደግሞ በቁጥራችን እያነሰን ነው። አንድ ሙስሊም የሆነ ሰው ሲሰግድ ሱቅ ውስጥ ገብተህ የፈለከውን ዕቃ ብትወስድ፣ ስልኩን አንስተህ ብትሮጥ፣ የፈለከውን ብር አንስተህ ብትሄድ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው፣ በእምነቱ አይደራደርም። ለምን የፈለከውን ነገር አትወስድም? እሱ ደንታው አይደለም፣ ከአምላኩ ጋር ነው። እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞረን እናያለን፣ ሌባ እንዳይወስድብን። ግን ቤተክርስቲያን ውስጥ ነው ክላላይሶስ እየተባለ ስልክህን አንስተህ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገህ። ግን ዛሬ እፎይ ነኝ ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብቻ ብለን ማውራት ምን ያደርጋል?
ለማይጠቅም ነገር ለምን እንጎሻሻለሁ? የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ችላለች። እንደተናገረችው ከሆነ በማሌዥያም የሚገኙ ሙስሊሞች የነሱ አመለካከት የሷን እይታ እንደቀየረም ተናግራለች። እናም እስልምናንም እኔ በደንብ እንዳጠናም አድርጎኛል ትላለች። ጥናት ካደረኩም በኋላም እስልምናም ትክክለኛ መንገድ እንደሆነም ተረድቻለሁ ትላለች። ገና ያቺ ቀን ትመጣለች። እስከዛሬ ሙስሊም ስላልነበርን ይቅርታን ጠይቅ እንዴ የምትባልበት ቀን ትመጣለች። ጀንበር ለማን እየወጣች በማን ላይ እየጠለቀች እንደሆነ እንደ ዓለም እየተመለከትን ነው። መንገዱ ሁሉ ለእስልምና እየገራ ጨርቅ እየሆነ ነው። በዚህ ጊዜ ሙስሊም ሆኖ እንደመገኘት ሙስሊም ሆኖ እንደመመረጥ ምን የሚያስደስት ምን ልብ የሚያሞቅ ነገር አለ? የትኛውም ዓለም ውስጥ የነበረ ሰው ሁሉ ተጸጽቶ ሊመለስበት የሚችል አዲስ ህይወት ሊጀምርበት ራሱን ሊቀይርበት የመንፈስ እርጋታውንም ሊጎናጸፍ የሚችልበት እምነት ከእስልምና ውጪ የት አለ? አላህ ሆይ ሙስሊም አድርገህ ስለመረጥከን እናመሰግንሃለን። በእስልምናችን እንድታቆየን በዚሁም እንድትገለን ደግሞ እንጠይቅሃለን። እንግዲህ እንደተከታተላችሁት ነው። ሁላችሁም በመጨረሻ ይቅርታ ትጠይቃላችሁ እስላም ስላልሆንን እስካሁን ጥፋት ውስጥ ስለነበርን እንደምትሉ ነው እያለን ያለው። ይህንኛ ኦርቶዶክሳውያን ደግሞ የምናደርግ አይደለንም። ምክንያቱም እውነተኛ እምነት እውነተኛ ሃይማኖት ኦርቶዶክስ ተዋሕዶ ናት። አምላክም ኢየሱስ ክርስቶስ እንደሆነ እናምናለን። አምነንም ደግሞ እንገዛበታለን። እየተገዛንም በረከትን እያገኘን ህይወትን እያገኘን እየኖርን ነው። እንግዲህ ያለንበት ወቅት ወደ መረጃዎቻችን ከማለፋችን በፊት ያለንበት ወቅት ጾም ነው። ዛሬ ደግሞ 5ኛ ሳምንት ደብረ ዘይት ይባላልና እንደው ለነፍሳችን የሚጠቅም ትንሽ ነገር ስለ ደብረ ዘይት ከአባ ገብረ ኪዳን ተምረን እንመለስ። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የኛ ሀገር ወይራ አያፈራም። የነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቶች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለህልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱክሙ፣ እንዳያሳስቷችሁ ተጠንቀቁ አለ። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተው መንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔና እናንተን የዚህን ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣ ሰው ያ ሰውዬ ውሸት ነው ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው።
በስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በስጢፋኖስ ዘመን አንድ ጠንቋይ ነበረና ምን አደረገ? እኔ ታምር አደርጋለሁ፣ የስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁታል። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣ መምህሮች እነማን ናቸው የሚለው የለ፣ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባይታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን። ለአባታችን ረጅም ዕድሜን ከጤና ጋር ያድልልን። እንግዲህ ነገረ ምጽአቱ የሚታሰብበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሐዋርያቱ የመምጣት ነገር እንዴት ነው ብለው በጠየቁት ሰዓት ያስተማራቸው ያ ነገረ ምጽአት የሚታሰብበት ክርስቶስን በደብረ ዘይት ዕለት ዳግመኛ ለፍርድ እንደሚመጣ የሚታሰብበት ዕለት ነው። ጻድቃንን በቀኙ ኃጥአንን በግራው የሚያቆምበት ነው። እኛም ደግሞ በቀኙ እንድንቆም የእሱ የአምላካችን ፈቃድ ይሁንልን። እስቲ ኡስታዝ አቡበከር ያለውን ሰምተን እንመለስ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? ምንድነው መልሳችን? አማም ረብል ዓለሚን። በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናድርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። አው የኡስታዙ እንትን እንግዲህ ምንድነው ለማለት የተፈለገው በኔ ሲገባኝ ሌላውን በመተው ዞሮ ሃይማኖታችን ፍቅርን፣ ሰላምን ነው የሚያስተምር። የሌሎችን ቤተ እምነት መንካት እንደማይቻል አላህም ደግሞ ይሄንን እንዳታደርጉ የእናንተ ሃይማኖት አለዛ አይከበርም ብለውናል። እኛ
የማንም እናከብራለን፣ እናንተም ደግሞ የእኛን አክብሩ ነው። አሁን ሰሞኑን በተደረገው ነገር እጅግ አዝነናል። እኛንን የተደፈር ነው እንጂ ነብዩ አይደለም የሚሉ ነገሮች አሉ። አንድ የቤተ ክርስቲያናችን ዲያቆን የሆኑት ደግሞ በሀገር አሜሪካን የሚኖሩ ዲያቆን እስቂያስ የሚባሉ ለዚህ ምላሽ ሰጥተዋል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንደከርማችኋል? ይህም ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለህ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለው እኛ ቀድመን የእናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው መመለሰ። ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈት ነው፣ ሐዲቱን ተፍሲሩን ከፈት ነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬዲስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መቼም መች እንዳይረሳው አድርገን ነው የተነጋገርነው። መቼም መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምፅህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬዲስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምፃችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊስ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምፃችሁን ብሰማ ደስ ይለኛል። ደግምልሃለሁ። ኡስታዝ አቡበከር አቡሃይደርን ጥራና ሚሊሁን፣ ክሬዲስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም፣ አልደረስንባችሁም። የጀመረው አቡሃይደር ነው ከዛሬ 17-20 ዓመት በፊት ነው የምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ፣ የእናንተ ይሰደባል ብላችኋል።
ያ ትክክለኛ ሁላችንም የምንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት 4ቱ ጣቶች እነዚህ 4ቱ ወደ አንተ ነው። አንተ ወደኛ ጠቁመሃል፣ 4ቱ ግን ወደኛ። እኛ ጋር አንድ እፎይ ነው ያለው አሁን ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስቁ። ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ፣ በእስልምናውም አለ፣ በሃይማኖትም አለ፣ በፖለቲካውም አለ። የኛን ግን በፖለቲካው አለ፣ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለክ ይሰቀል፣ ይገደል፣ እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድነው? እኛ አልጀመርንም። አቡ ሃይደርን ሂድና ፓልቶክ ላይ ምን አደረክ በል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ ነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ። እንግዲህ የዲያቆኑን ምላሽ ንግግር ሐሳብ እንደሰማችሁት ነው። እሺ መነሻ ወዳደረግነው መረጃ ነው የምናልፈው። እንግዲህ እሸቱ ምን አለ? በተለያዩ ትችቶች በሚቀርቡ ሰዓት የተለያዩ ነገሮች ሲቀርቡ ከሰዎች የሚመጡትን አስተያየቶች በምን አይነት መልኩ ነው የሚያስተካክለው? ይቅርታ ሲጠይቃል ወይ የሚለው ነገሮችን ምን ሐሳቦች እንዳነሳ እንከታተል። እሸቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ እንትናቱን ኪዩሪየስ አትሆን አሎ እንዴ ለምደው ኪዩሪየስ መሆኑ በጣም አደገኛ ነገር እኮ ነው። ይዶኖታት አይዱኑ እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው እኔ አቤልን ሪፕሌስ ያደረኩት ማለት ነው። ሶ የነበረው ሄት አንደኛው እንትኔ እሸቱም እኮ ኢቢኤስ ሲገባ እንደዚህ ተብሎ ነበር እያልኩ ነው። እግዚአብሔር it was so much ይኸውልህ መላ ኢትዮጵያ ይጠላል ነው በረከት ስትወጣ ሁሉም ሰው እያወራብህ ምናምን ነው የሚመስለው። it's too much በጣም too much በቃ እና ሙቭመንት ነበረው እንደ አንተ እንዳልከው ማለት ነው። እኔ ግን ኪዩሪየስ መሆን አይነት ሰው ነኝ። እንዳንተ በሆን ምናምን ብዬ ቼክ ማድረግ ሰው ገባ። ሶ በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ እንዴ ምናምን ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ። ማይናችንን አሁን ለምሳሌ አንቺ እኔ ማሰበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም እወዳቸዋለሁ፣ ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። ለእሱ ለመመቸት እሱን ደግሞ ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው፣ ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል። ማህበር ልጆች ምን ተበተቀለኝ ብቻ አለ በየጊዜው ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። ለእሱ ለመመቸት እሱን ደግሞ ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው፣ ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል። ማህበር ልጆች ምን ተበተቀለኝ ብቻ አለ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩ የሚያደርግልኛል።
ገባ ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰድበኝ አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስቲ ለምሳሌ አንቺ ምሳሌ ነው እሺ በጣም የምትወጂው የምታምኚው ባል አለሽ እንበል ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆነው በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው አያደርገውም ነው አይደል እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል ምንድን ነው የሚሆነው ውስጥሽ ግን የመጀመሪያው የሚለው ምንድን ነው የመጀመሪያው ጥያቄ የት ነው አይደል ስለዚህ ጉዳዩ አይደለም የተለያየው አንቺ ውስጥ የነበረው ነገር ነው የተለያየው አገኘሽ ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ላይ ፍቅር ከሆነ ነበር ያለሽ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም ተሳስቶ ይሆናል ወይ እንደዚህ ይሆናል ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን ልክ እሸቱ እንደዚህ ያደረገ ድሮማ አውቀው ነበር እሱና ትልካሽ ውስጥሽ የነበረው ነው ያወጣሽው እንጂ በእኔ ድርጊት ላይ አልነበረ ያክት ያለሽ ይሲ ኦሬዲ በቃ የሆነ ኢሜጅ ነበራችሁ የተቀመጠ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ አላይ አልሰማም አላይ እንዲህ አይነት ነገር ማናጀሬ ያያል የህዝብ ግንኙነታችን ልታይ ትችላለች ማናጀሬ ውሃ የሚያነሳ ነገር ከሆነ ለኔ በሚመጥን ቋንቋ ይነግረኛል ይመጣል ስድቡን ጥላቻውን አይደለም ይነግረኝ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብኝ ይለኛል አስተካክላለሁ አገኘሽ ለማስተካከል ብያለና ላይ ማለኝ ሰው በቃ ይሄን ስራው ይሄ ነው እንዴ ነው ፊውዝ ታውቂያለሽ ማናጀር ማለት እንደ ፊውዝ ነው እሱ ይቃጠልና እቃውን ያተርፈዋል አይደል እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል ለምን እኔ አቢዩዝ መሆን የለብኝማ በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝ ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ሊስት ወይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ በተማለት ሪአክት ማድረግ የለብህ ወይኔ ያላንተ ሰው የለም ሲሉ ያለኔ ሰው የለም ስለዚህ እንትን ካላደረጋችሁልኝ አልመጣም እንትን ካልከፈላችሁኝ ማለት የለብህም ሲሰድቡ ደግሞ አፈር አባብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም ሰው ባላንስ ማድረግ ይፈልጋል ጋር ማድረግ ያለበት መንገዱ አይደለም ዴፊኒትሊ አንተ ብታውቀው ሰው ላይ አብሮ አደግህ ግቢ እንደ እኔ ሺና አላውቀውም እንደ አብሮን እንትን ሲል ምናምን ብሎ የሚያጋግል ሰው አለ ዳትስ እሱ ነው ሞር ደግሞ የሚያማው ገባ አንተን በቅርበት እንዴ አይተውት እኔን የሚያቀኝ መስሎኝ ብለህ አታስብም እንደዚህ አይነት ሰዎች ያንተ ሰክሰስ ለአንተ ሰክሰስ ማጨብጨብ የማይፈልጉ ሰዎች ያንተ ሰክሰስ የእሱን ሰክሰስ የቀማኸው የሚመስለው ሰው አለ ገባ ሰው በዛኛው ሳይድ ሆኖ አንተን እንትን ለማድረግ እንደዚህ አይነት ነገሮች አጋጥሞን አርታረጉ እንዳልኩሽ ነው ያልሰማው በቃ አሁን እኮ ተመለሰልኝ አልከበደም ወይ በሁሉ የድሮን አላቆም አፕን ያደርጋል በአመት አንዴ ሁለቴ እኮ አፕን ያደርጋል ሶሻል ሚዲያ ላይ ስኖሪ ግን አላየውም ስለማላየው ያልፋና አንዳንዴ ወንደር አደርጋለሁ ምን ብለውኝ ይሆን አለ ካለፈ በኋላ ምን ብለውኝ ይሆን ምን አውጣ ይሆን አለ ማዘር ተጨንቃ ስትደውል ሰው ተጨንቆ ሲነግረኝ አቋርጣለሁ እህቴ ደውላ አንድ ጊዜ ነው እሸቱ ታሰረ ብላ ደውላ እኔ ያለሽ እየሰጠ ኢሚዲየትሊ ስልኩን ለሚስቴ ሰጠዋት ገብቶኛል ስለዛ ጉዳይ እንደሆነ ማለት ነው ከቤተሰቤ እንኳን አልሰማም this is the only way I protect my mind እንዳልኩሽ ነው ፎርማሊ ማናጀሪያ አጣርቶ አምጥቶ ቁጭ ያደርግልኛል ስለዚህ ባንቺ ስሜት ባንቺ ልክ አልሰማም ያን ሌላ አሁን ለምሳሌ ያን ነገር ሁላ ሰምተህ ሌላ ሰው ስትቀርጽ አፌክት ያደርጋል ስለዚህ በሰው እኔ በጣም ይለያል ግን ከዚህ ጋር በተያያዘ እንደውም እናንተ ትሬኒንግ የምትሰጡት ነበር አሁን ይሄ ፌክ ተምኔሎች እንደዚህ ታሰረ አደጋ ደረሰበት ሞተ something የሚባሉ ተምኔሎች ይሰሩና ለቪው ክሊክ ቤት ነገሮች ሰዎችን ያሳስታሉ ቤተሰብ እንትን ይላልና እንደዚህ አይነት ነገር ላይ ትሬኒንግ ትሰጡ ነበር አይደል ወጌሻ ብለን ዩቲዩብ እናሰለጥን ነበር አሁን በርግጥ ቆሟል ግን ብዙ ሰዎች አስተምረንበታል ብዬ አስባለሁ of course የመመለስ እንትን የለውም እሱ ፕሮግራም I don't think so already በቃ ኤዲቲንጉን ጀምረናል ወደ ሌላ አድጓል ሌላ ደግሞ አዲስ ነገር ዶንኪ ቲቪ አሁን ላይ አዲስ ነገር ባይዘው ሙሉ ትሬኒንጉ በነፃ ለቀነዋል ዩቲዩብ ላይ ያ ሰው ከፍሎ እዚህ ድረስ መጥቶ የተማረውን ዩቲዩብ ላይ ለቀነዋል አሁን ምርጥ ዩቲዩበር መሆን የሚፈልግ ሰው ካለ በነፃ ቤት ሆኖ ዶንኪ አካዳሚ የሚል ዩቲዩብ ለብቻው ከፍተን እዛ ላይ 16 ቪዲዮ አለ ያንን ካየ ቢያንስ የሚዲያ ስብዕና ይገባዋል የዩቲዩብ ምን ይፈልጋል ይገባዋል it's free ስለዚህ አሁን እዚህ ጋር ዶንኪ አካዳሚ እናስቀምጣለን ባይዘው ከፈለጋችሁ ዶንኪ ላንጉጅ የሚለው ምንድነው የሚያስተምረው ቋንቋን ታስተምሩ ዶንኪ አፋን ኦሮሞ የሚለው ነው ዶንኪ ላንጉጅ የሚላል ዶንኪ ቲዩተር ዶንኪ እንግሊሽ ሌላ ነገር ዶንኪ እንግሊሽ ነው በእንግሊሽ ደብ የተደረገ ነው እንደዛ ነገር እናስባለን በእንግሊዝኛ እኔ ደግሞ ፌክ ምናምን ተከፍቶ እንትን ስለ በጣም ብዙ የፌክ ቴሌግራም ቻናሎች ፌስቡክ እንትኖች ግሩፖች ምናምን አሉ አንተስ በጣም ፈታኝ ነው እሱ ከዛ በፊት ግን ከዚህ እንግዲህ እንደተከታተላችሁት ነው የእሸቱ ሐሳብ ያው መልካም ሲሰራ መልካም ይባላል መልካምም ሰርተን መጥፎ የሚሉ አካላቶች አሉና እኔ ባይዘው አልከታተልም ነው ማናጀር አለኝ ያ ማናጀር የሚጠቅመኝ ከሆነ ለኔ በሚመጥን ቋንቋና በሚመጥን አማርኛ ያቀርብልኛል እነዚህ ነገሮች አልከታተልም ሰዎች እነዚህ ነገሮች ሲከታተሉ ይደነግጡ ይችላሉ የሚሉ ነገሮችንና እንደ አይነት ነገሮችን ትኩረት እንደማይሰጣቸው ነው በስፋት የገለጸው በዚህ ዙሪያ ሳይሆን በማንኛውም ዙሪያ
ነገሮችን እንትን አልልም። ወላ እንኳን ከቤተሰብ ሲደወል ማናገር በዚህ ዙሪያ ማውራትም አልፈልግም የሚሉ ሐሳቦችን ሰጥቷል። ግን አንዳንዴ እንዲህ አይነት ነገሮች ጠቃሚ ናቸው ወይ? ለምሳሌ በጣም በርካታ ህዝብ 100 ሰው ቢያደንቀኝ ከ195ቱ ሰው የተሰራው ነገር ስተት ነው ብሎ በሚናገርበት ሰዓት አይኔ 5ቱን ነው አስደስት የሚሄደው ሊባል ይችላል ወይ? እንዲህ አይነት በሃይማኖት ጉዳዮች ደግሞ የምታነሳቸው ነገሮች ሴንሲቲቭ አይደሉም ወይ? እንግዲህ የራስን ሃይማኖት እየጎዳ የሌላውን ሃይማኖት ከፍ እያደረግን ከሆነ እንዴትስ ሊሆን ይችላል የሚሉ ነገሮች እንደ ጥያቄ ያስነሱኛል። ያነሳቸው ሐሳቦች መልካም ሆኖ ሳለ ግን የሚታዩና የማይታዩ ነገሮችን መለየት እንዳለባቸው ነው በኔ እምነት ያለኝ። ከዛ ውጪ ግን እንዲህ አይነት ነገሮች ትንሽ ዋጋም ሊያስከፍሉ እንደሚችሉ ማሰብ ያስፈልጋል። በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።